እሺ ካየሽ ወይ ታለ የተደዋወለችበት ቀን እኮ ዛሬ አይደለም። ይሄው እዩ አጥፍታው መሆን አለበት ጋሽ። ተይ ልጅ ቆይ እንደዚህ ሆና እንዴት ታጠፋዋለች? ይልቅ እሱን ታዩና ልብስ ቅያሬ አምጪላት። ካሜራውን አይተን ማወቅ እንችላለን። ካሜራ በጣም ደስ የሚል አባባንም የሚያሳምን ሁሉንም ቤተሰብ የሚያሳምን ደስ የሚል ትልቅ መረጃ ተገኝቷል ማለት ነው። ይህም እንግዲህ አባባ ሙሉ ቤቱን በካሜራ ስላደረጉት ማለት ነው። እንግዲህ ቲናና ተመስገን ያወሩትን ነገር ትሁትን እሱ መውሰድ እንደሚችል እሷም የምትፈልገውን ገንዘቧን ማግኘት እንደምትችል በዚሁ ከቀጠልንና ከተስማማን እኔም የምፈልገውን ንብረቴን አንተም የምትፈልጋትን ትሁትን ከሚለው ቃል ጀምሮ ማለት ነው ያልታመመችውንም ታመምኩ ከሚለው ንግግር ጀምሮ እንዲሁም ደግሞ በስልክ ያወራችሁን ብቻ ሁሉንም ነገር ማለት ነው በካሜራው ታይቶ መረጃ ወጥቷል ማለት ነው። እንግዲህ አሁን ላይ ቲና እኔ አሸናፊ ነኝ እናንተ መቼም ቢሆን እኔን አታሸንፉኝም እያለች ስታወራ የነበረችዋ ቲና ማለት ነው ችግር ውስጥ ገብታለች። በነገራችን ላይ የቲና ነገር በጣም የሚገርም ነው ማለት ነው። ስትጀምረው እንደኔ አራዳ የለም ከኔ በላይ የሚያውቅ የለም ብላ ነው የምትጀምረው። ስትጨርሰው ደግሞ በዜሮ ነው የምትወጣው ማለት ነው። እንደዚህ አይነት ህይወት በጣም ነው የሚገርመው ማለት ነው። ተወዳጆች አሁን ላይ ካሌብም ትሁትም ቲናም አባባም አውቀዋል ማለት ነው። ስለ ቲና መዋሸት እነ ትሁት አውቀዋል። ነገር ግን አባባ በእውነት ለመናገር ኤደንን እየተከራከራት ነበረ። ኤደን እርግጠኛ ነኝ ምንም ነገር አልሆነችም ሲጀመር ውሸቷን ነው ብላ እንግዲህ በጥርጣሬ ላይ የነበረችው አንድና አንድ ኤደን ብቻ ነበረች። ጥርጣሬ ደግሞ እውን ሆኖ ይሄው ያስኩሽ ብላ እንግዲህ እስኪ የሚጠቅመኝ ነገር ካለ ብላ ስልኳን ስታይ የቲና ስልክ እንግዲህ ስልክ ያወራችበት ሰዓት እዛ ቁጭ ብሏል። ስለዚህም ቲና ስልክ አውርታለች፣ እውነት ነው። ኤዱ ደግሞ ያላስተዋለችው ነገር ምንድነው? ወይ ስክሪንሾት ወይም በራሷ ስልክ ፎቶ ወይ ምናምን አላደረገችም። በቃ እንዳወራች አወቀች። ከዛ ሄዳ አባባን ጠርታ ስትመጣ ወንዲት ድሌት አድርጋለች ማለት ነው። ሁሉም ይሄ ነገር ሁላ ነው የታየባት ማለት ነው። አባባ በጣም ነው የተገረመው። ልጅ አንቺን ስላላመንኩሽ ይቅር በይኝ ይላታል ማለት ነው ኤደንን። በጣም ይገርማችኋል። ሰላም ሰላም ተወዳጆችዬ እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። ዛሬ እንግዲህ እጅግ ተወዳጁ ትሁት ድራማን ነው ወደ እናንተ ይዤላችሁ የመጣሁት። ቀጣዩን ክፍል አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ ማለት ነው። ታዲያ እንግዲህ ይህንን ቪዲዮ ላይክ በማድረግ ጀምሩትኝ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካምነት ለራስ ነው። ብዙ ትምህርቶችን ታገኙበታላችሁ ብዬ ተስፋ አደርጋለሁ። ከእንደ ቲና አይነት አስመሳይ ሰው ፈጣሪ ይጠብቀን። እውነት ለመናገር ቲና በጣም ከባድ ሴት ናት። እንግዲህ ቲና አሁንም ማስመሰሏን ቀጥላለች። ኤዱ ደግሞ ያው ልትዳር ሰርጉ ኦልሬዲ የዳኒ ቤተሰቦች ይጨርሰዋል ማለት ነው እና ምን ላይ ደረሰ የሚለውን እና እንግዲህ የቲና ስትጋለጥ ያለውን ሪያክሽን እና ሆረር ነው የሆነችው እና ምን ተፈጠረ የሚለውንም የምናወራ ይሆናል ማለት ነው። እንግዲህ ካሌብ ትሁትን እያስጨነቃት ይገኛል። ማለትም እንግዲህ እች ልጅ ፎቶ ላይ ያለችው እውነት ያንቺ ልጅ ናት ወይስ አይደለችም እያላት ነው። እሷም እንግዲህ መልስ ሰጥታለች። መልሱ ግን ትክክለኛ ነው ወይ? ለካሌብ የሰጠችው መልስ ካልን ትክክለኛ አይደለም። ካሌብን በጣም ስለምትፈራውና ስለምትወደው ማለት ነው የኔ አይደለችም ብለዋለች። ነገር ግን ልጅዋ ነች፣ የትሁት ልጅ ነች ማለት ነው። በጣም ነው የሚገርማችሁ። የእህቴ ልጅ ናት ነው ያለችው። እናንተ ግን ምን ትላላችሁ? እና ደግሞ እዚህ ጋር እንግዲህ ወይዘሮ ቲና ማለት ነው ለገንዘብ ያላት የገንዘብ ጥማት እንግዲህ ሰውንም እስከ መግደል ቢሆን እደርሳለሁ እኔ ዞሮ ዞሮ እያሰብኩትን ሳላደርግ የማልተኛ ብርቱ ሴት ነኝ እኔ ቲና እያለች ትገኛለች። እውነት ለመናገር ቲና ብርቱ ናት ወይ ስንል በነገር አዎ በነገር ማለት በቃ የፈለኩትን ነገር ማግኘት አለብኝ በግድም ይሁን በውድ አይነት ነገር ይሄ በጭካኔ ከሆነ ኦፍኮርስ አዎ ጀግና ናት። ግን ከዚያ ውጭ ትህትና ምናምን አልፈጠረባትም ማለት ነው። ታዲያ እንደሱ አይነት አግኝታለች። እንግዲህ ኤደን ንቅታባታለች። የአንቺ ውሸት የትም ነው የማያደርስሽ። ሲጀመር አንቺ ምንም አልሆንሽም፣ አልታመምሽም፣ ምንም አልሆንሽም። ይሄ የውሸትሽ ነው። ስለዚህ አንቺ መገለጫው ውሸትሽ አመመኛል ሳትታመሚ ብላለች። አባባ ደግሞ ይኸውልሽ ፈጣሪ የእጅን ይሰጣል። በሰፈሩት ቁና መሰፈር አለ ማለት ይሄ አይደለ። እኔ ግን ፈጣሪ ካሰጠሽ ከዚህ ህመምሽ በላይ ደግሞ ሌላ ህመም አልጨምርብሽም አይዞሽ ብሏታል። ለምን አባባይ እንደዛ ያሉት እውነት መስሏቸው ነው። ቲና ግን እውነት አይደለም። የራሷን ሰዎች መልምላ የራሷን ሰዎች መርጣ ነው ሄዳ
እንደዚህ ተጎዳው ብላ የመጣችው ማለት ነው። ስለዚህ ቲና አሁን ላይም ቢሆን እንቅልፍ አትተኛም። አላማዋና እቅዷን ሳታሳካ አላማዋና እቅዷ ደግሞ አባባን መግደል፣ ካሌብን ደግሞ መፍታት ነው። ግን የምትፈታው አባባ ከሞተ በኋላ ለምን ድርጅቱ ምኑ በሱ ስም ስለሚሆን ያን ለመካፈል ማለት ነው። እንደው በጣም ነው የሚገርመው። ታዲያ አሁን ላይ እየተከሰተ ያለው ነገር ምንድነው ሲባል እሷ ገና ለገና ያንን እያሰበች ባሏን ግን በፍቅር ማማለል አልቻለችም። ካሌብን እንኳን የዋሁን ማለት ነው። ካሌብ በነገራችን ላይ በጣም የዋህ ነው። የእሱ ያያያዝ ችግር ነው እንጂና ይሄን የዋህ እንኳን ጎኗ ላይ ማለት ከሷ ጎን እንዲሰለፍ ማድረግ ያልቻለች አንዲት ሴት በዚህ ቤት ላይ ምንም ማድረግ አትችሉም፣ እኔ ቲና አልሸነፍም እያለች ብግርነቷን ስትናገር በጣም ዘይገርም ነው ማለት ነው። እና አሁን ላይ ቲና ተሸንፋለች፣ ኦልሬዲ ተሸንፋለች። በማን በኤዱ ማለት ነው። እንግዲህ ኤዱ ተከታትላ እቺ ውሸታም ብላ አንቃ ሲጠርጋ ነበር የያዘቻት። ታዲያ እንግዲህ አባባ መተው አስለቅቀዋታል። በዛ ላይ ይሄማ ሊሆን አይችልም፣ ባይሆን ኤዱዬ ልብስ ቀይሩላትኝ፣ አንቺ ልብሱን አምጪላት ትሁቴ ትቀይርላት ብለው እንግዲህ አባባ ምስኪን ማንም ሰው ቢሆን በራሱ ላይ እንደዚህ አይነት ሟርትን አያሟርትም ብለዋል አባባ። ነገር ግን ኤዱ ያለችው ትልቅ ነገር አለ። አይ አባባ እያወቃትኝ ቲና እኮ ናት። ቲና እኮ የሆነ ነገር የምትፈልገውን ነገር ለማግኘት ሰማይና ምድር እንኳን ቢደባለቅ ጣጣ የሌላት ህሊና የሚባል ነገር እኮ የላትም። በእርግጠኝነት ነው የምነግርህ አባዬ። ስልኩን አሁን ድሌት አድርገው ነው እንጂ በአይኔ በብረቱ አይቼዋለሁ ብላ እንግዲህ ኤዱ ወገቧን አስራ እየታገለች ትገኛለች። በሌላ በኩል እንግዲህ ትሁቴ በፍቅር ሰምጣለች ማለት ነው። እንግዲህ እንደሚታወቀው ማለት ነው ካሌብና ትሁት በጣም ተፋቅረዋል። በጣም አሁን ላይ ደግሞ እንግዲህ ተቃቅፈው ጭምር ማለት ነው። ይሄ በጣም ደስ የሚል ለውጥ ነው። እና እንግዲህ ባለፈው ምን እያለች ነበረ ትሁቴ ማለት ነው። ካሌብ እንግዲህ እህቷ ጋር ተደዋውላ ነበረ፣ የትሁት እህት ጋር። ታዲያ ትሁት ከእህቷ ጋር ስታወራ ትሁቴ ካሌብ ግን ስትላ ጊዜ ካሌብ ምን ካሌብ በቃ ቤተሰብ ነው ስትል ጊዜ አይ ካሌብ እንደሚያፈቅረሽ ግልጽ ነው፣ አንቺም ደግሞ ተወችዋለች፣ ስለዚህ አውሩ እያለቻት እያለ እንግዲህ መንበላ ነበረ ማለት ነው። ትሁት አይ እህቴ እውነቱን ሲያውቅስ ብላለች። እዚህ ጋር አሁን እውነቱን ሲያውቅ ያለችው ስለምን እውነት እንግዲህ ስለምን እውነት ነው ስንል ስለ ልጇ ነው ማለት ነው። እንግዲህ አሁን ላይ ስለደነገጠችና ስለፈራች ዋሽታለች እንጂ ልጅቷ የራሷ ናት ማለት ነው። እና እህቷ ምን ችግር አለው እህቴ እያለች ትገኝ ነበር። ታዲያ አሁን ብዙ ጊዜ እውነት ለመናገር ትሁት እንዳለችው ነው። አንዳንድ ወንዶች ከተዋደዳችሁ ከተፋቀራችሁ በኋላ ግን ልጅ ስላላት አይነት ነገር እንግዲህ ታዲያች ልጅ አሁን ትውስታዋን ራሱ ስታስታውስ እኮ እምቢ እያለች አልፈልግም እያለች አስገድዶ የደፈራት የሆነ ሰው እንዳለ ይህ ግልጽ ነው። እንግዲህ ይህንንም ሊያደርግ የሚችለው ያው የተረገመ ተመስገን ነው ማለት ነው። ተመስገን እንግዲህ ትሁትን አስወልዷታል ማለት ነው ከዚህ በፊት። ለዛም ነው ከዚህ በፊት እንደነበረው አይነት ህይወታችን እንቀጥላለን እያለ የሚያስጨንቃት። ነገር ግን እሷ ፈቃደኛ አይደለችም። ቆይ አሁን ያን ወረቀት ማን ነው እዛ ድረስ አምጥቶ እየጣለው? ለምንስ ነው ይሄ የተጣለው? ለምንስ ካሌብ ቤት ይሄ ወረቀት መግባት አስፈለገ? የፎቶስ ደብዳቤውስ ምን አስፈለገ ሲባል እንግዲህ አቶ ተመስገን የሚፈልገው በቦሌም ብሎ ትሁትን ወደ ሀገሩ ይዞ መሄድ ነው። ወይዘሮ ቲና ደግሞ የምትፈልገው ነገር ቢኖር አንድና አንድ ብሯን፣ ገንዘቧን፣ ንብረቷን ማለትም እንግዲህ የእሱ አይደላትም በእርግጥ የአባባን ንብረት መዝረፍ ነው። ስለዚህ እነዚህን ሰዎች ሁለቱንም አንድ የሚያደርጋቸው ግግም ማለት ነው። የግግም ምስግን እና የሆነ ሰገጤነት ማለት ነው። እና እንግዲህ ሁለታቸውም ያሰብነው ያለምነው ያቀድነው ደግሞ እኮ ጥሩ ነገር አስበው ቢሆን ደስ ይላል። ፈጣሪ የሚጨመርበታን ይስተካከላል። ጥሩ ነገር ሳያስቡ ግን ጥሩ እንዲሆን የሚመኙ ናቸው። አሁን ላይ ታዲያ አባባ እንግዲህ ስለ ትሁት ምንም የሰማው ነገር የለም። ትሁት ልጅ እንዳላት ምንም በቃ እንቆቅልሽ ናት። በነገራችን ላይ ትሁት እንቆቅልሽ እንዴቱን አመጣች፣ ለምን መጣች፣ በምን መጣች፣ ብቻ በቃ ምንም ነገር እዛ ቤት የተናገረችው ነገር የለም። ለዛም ልጅ እንዳላት ሁላ አያውቁም ማለት ነው። ከዛ ከጊዜ በኋላ ደግሞ ካሌብንም ወደደችው። ምንስ ብላ ትናገር? ጸጥ ረጭ አለች። አሁን ላይ እንግዲህ ትሁት ማለት ነው የሚገርም ነገር ነው የገጠማትኝ። ማለት እንግዲህ ካሌብ ትወደዋለች፣ እሱም ይወዳታል። ግን ልጅ አላት የሚለው ነገር ብዙ ወንዶች ናቸው የማይዋጥላቸው። በነገራችን ላይ ካሌብ ብቻ ሳይሆን ብዙ ወንዶች። አንዳንድ ወንዶች ደግሞ ምን መለከታለሁ እኛ እንደውም ጥሩ ነው በቃ መውለድ እንደምትችል ማረጋገጫ ነው የሚለዋሉ። አብዛኛው ግን ልጅ ያላት ከተባለ የሆነ ሌላ ነገር ሆኖ ነው የሚታየው። እንዴ ልጅ እኮ ጌጥ ነው፣ ማዕረግ ነው።
እንደ አንዳንድ ወንዶችም ደግሞ ቀጣይ መውለድ እንደምትችል የሚያሳይ እንጂ ልጅ ወልዳለች ማለት ረክሳለች ወይም ደግሞ የሆነ እንዴት ነው ብቻ እንደዛ የሆነ እንደ ርካሽ ነገር ነው የሚያዩትኝ። በተለያየ ምክንያት ሰው ሊወልድ ይችላልኝ። ከዛ ሰው ጋር ለመቻች ብሎ ተለያየ ማለት ግን የዓለም ፍጻሜ ደረሰ ማለት አይደለም። እና ትሁት እንግዲህ አዎ ልጅ አለቻት፣ ግን ካሌብን ደግሞ ትወደዋለች። መብቷ ነው መውደድ። ይጋባሉ ይቀጥላል የሚለው እንደሚጋቡ ግልጽ ነው። ግን ካሌብ አሁን ላይ ምን ሊመለከት ይችላል ሲባል ቂል ስለሆነ ያልሆነ ነገር ሊያስብ ይችላል። ለዛም ነው የሆነ ነገር ብትለው ቶሎ ብሎ የሚወስነው ወይም ደግሞ የሚናገረው ነገር ጸያፍ ነገር እንዳይናገራት ቶሎ ብላ አይ አለችው ማለት ነው። ከዛ ልመንሽ ሲላትኝም ደግሞ ያው እኔ አመንኩሽ ነው እንጂ አመንኩሽ ሲላት ተጠመጠመችበት። መተካከፋቸው ደስ ይላል። ፍቅራቸው ይቀጥል ይበል ብለናል። እናንተ ምን ትላላችሁ ውዶችዬ? እኔ ግን የምለው እንደ ሀሳብ ካሌብና ትሁት ሁለት ልበቀና ሆነው ይጋባሉ ማለት ነው። ያው ሁሉንም ነገር ትናገራለች አምኖበት ወዶ ፈቅዶ ማለት ነው። ኤደንና ዳኒ ኦልሬዲ እያለቀ ነው ሊጋቡ። ምን ይመስላችኋል? እነዚህ ሁለት ክፋተኞች ቢጋቡ ምንም ነው የማይሰሩት። የትሁት ሰውዬ ተመስገንና የካሌብ ሴትዮ ቲና ማለት ነው። ሁለት ክፋተኛ ሲጋቡ ቆይ ምን ሊሆን ይችላል? ከባድ ነው ብቻ። እና እንግዲህ ሁለቱ ቢጋቡ ነው የሚያምርባቸውና የሚሳካላቸው ብዬ አስባለሁ። እኔ እናንተ ሀሳብ አስተያየታችሁን አስቀምጡልኝ ተወዳጆች። እና እንግዲህ ትሁት ለአባባ በቀስ ነግረዋለች። አባዬ እኔ እኮ ካሌብን ሳልወደው ቀርቼ አይደለም። ከዚህም በፊት እኮ ስትጠይቀኝ ያልነገርኩህ የሚያስፈራኝ ነገር ስላለ ነው። ያን ነገር ደግሞ ካሌብ ካወቀ ጥሩ ላይመጣ ይችላል ብዬ ነው ትላለች። አባባ ምንድን ነው? እሺ ንገሪኝና እኔ እኮ ነግሬሻለሁ። ምንም አይነት ነገር ቢሆን በአንቺ ጉዳይ ይመለከተናል፣ ችግሩን እንፈተዋለን ብዬሻለሁኝ ይላሉ ማለት ነው። እሷም አባዬ እኔ እኮ ልጅ አለችኝ ከዚህ የተረገመ ሰውዬ እኔ ሳልፈልግ አስገድዶኝ ከዛ ልጅ አለች። ልጄ ግን የእህቴ ልጅ በሏት፣ ያው እህቴ ጋር ነው የኖረችው የወለድኳት እንጂ ብላ ትናገራለች ማለት ነው። ታዲያ አባባ በዚህ በጣም ነው የተጨነቁት። ምክንያቱም ካሌብ እሺ ባይልስ እንደሚወዳት አውቃለሁ፣ ግን አሁን እንዴት ነው የማደርገው እያሉ አባባ ሲጨነቁ ካሌብም እንግዲህ ወዶ ፈቅዶ ተቀብሏል ማለት ነው። ይሄ በጣም ደስ የሚል ሁኔታ ነው እውነት ለመናገር። አብዛኛው ወንዶች እንደዛ ያስባሉ። ልጅ ከተባለ የሆነ ችግር ይዛ የመጣች ነው የሚመስላቸው ማለት ነው። ልጅ ግን ጌጥ ነው በነገራችን ላይ ማለት ነው። እና ይሄንን ይመስላልኝ። እናንተ ምን ትላላችሁ? እነዚህ ሁለቱ ማለትም ካሌብና ትሁት ይጋባሉ ወይስ የሚለውንና እንግዲህ አንዳንድ ነገሮችን ከእናንተ አስተያየት እጠብቃለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ ተወዳጆች። ባይ ባይ ውዶችዬ። ላይክ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ ለምትሰጡ ደግሞ ከልብ አመሰግናለሁ ማለት ነው ውዶችዬ፣ ማሮችዬ። ወዳችኋለሁ። ባይ ባይ።